እግዚአብሔር እናንተን ስለረዳ ጌታን እጅግ አድርገን እናመሰግናለን። ጌታ እግዚአብሔር ይባርካችሁ ይጨምርላችሁ። አሁንም ተባረኩ። እንዴት ናችሁ? የውጭው ብርድ ቢበረታም የውስጡ ሙቀት ግን እንዳለ ነው አይደል? ጌታ ለዘላለም ይባረክ። ጌታ በፍቅሩ እፍ ድግፍ አድርጎ ስለያዘን ወደ ጉያው አስጠግቶ በሱ ሙቀት ስለሚያሞቀን በመንፈሱ ሙቀት ስለሚያሞቀን በውጭ ያለው ብርድ ማዕበሉ ፍርሃቱ ወሬው ወደ ውስጣችን አይገባም። እግዚአብሔር ለዘላለም ይባረክ። ውስጣችንን ሙልት ያደረገ ጌታ ስሙ ይባረክ። ውስጣችንን ያሳረፈ በጣም ብዙ በሚያባንን በሚያቃዥ ዓለም ላይ እንዳንባንን እንዳንቃዥ እንዳንጨነቅ ተረጋግተን የሱን ፍቅር ብቻ እንድናስብ የረዳን እግዚአብሔር የተባረከ ይሁን። ይሄ በሰው ጥበብ አይደረግም፣ በሰው ጉልበትም የሚሆን አይደለም። በመልካሙ ጌታ በደጉ ጌታ በቸሩ አምላክ በሱ እርዳታ ሆኖልናል። መጠጊያ የሆነን አምላክ ለዘላለም ይባረክ። ቅዱስ ቃሉ እንደሚለው የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ስሙ የጸና ግንብ ነው። እኛን ለማስጠለል በጣም በቂ ነው። አላፎችንም ደግፎ ለመያዝ ወደ ጉያው ለመሸሸግ የጌታ ስም ብርቱ ነው። ቅድም ዘማሪዎቻችን ሲያስመልኩን በእውነት በጣም ልብ የሚነኩ ነገሮች ናቸው። እግዚአብሔር በባሪያዎች ውስጥ እያለፈ በመንፈስ የሚያመጣቸው ነገሮች በጣም የሚደንቁ ናቸውና ጌታ ይባረክ። በብዙ እየነካን ስለሆነ አሁንም እግዚአብሔር አምላካችንን እንባርካለን፣ እናመሰግናለን። ዛሬም ያለውን እግዚአብሔርን ቃል እንካፈላለን። በዚህ ወር በጣም እንግዲህ ሁለተኛ ሳምንታችንን አገባደድን አይደለ? ስለ ኢየሱስ ብዙ ነገሮችን እየጸለይን ነው። በዚህ በ40 ቀን ጾም ጸሎታችን ውስጥ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ማሰብ መንፈሳዊ ጤንነት ነው፣ መንፈሳዊ አቅም ማግኘት ነው። ደግሞ ይገባናል። ዛሬ እሱን ነው የምናየው። ዛሬ ምንድነው የምንመለከተው ካልን ማሰብ የሚገባንን ነገር በትጋትና በታማኝነት እንድናስብ ያስፈልጋል እና መጽሐፍ ቅዱስ እንድናስብ ለዛውም በጣም በትጋት በጣም በታማኝነት እንዲሁም ደግሞ በእውነት እንድናስብ ያስፈልጋል የሚል ሐሳብ ነው የምንነጋገረው። ይሄም ደግሞ ማሰብ ያለብን ስለማን ነው? ስለ ጌታችን ስለ ኢየሱስ ክርስቶስ። ስለ ጌታችን በታማኝነት በእውነት ማሰብ አለብን የሚል ነው። ይሄንን ሐሳብ ለመነሻ ጥቅስ እንወስዳለን። እሱን ከመውሰዴ በፊት ግን ትንሽ መግቢያዎችን ልናገር። መጽሐፍ ቅዱሳችን ክርስቲያኖች፣ አማኞች፣ የዳኑ ሰዎች በጣም እንዲያስቡ ይፈልጋል፣ እንዲጨነቁ አይፈልግም። ምክንያቱም መጽሐፍ ቅዱስ አትጨነቁ ብሎናል። ምን አትበሉ ብሎናል? አትጨነቁ። እንደውም በአንዳች ነገር እንኳን ምን አትበሉ? አትጨነቁ። ጭንቀት እኛ ጋር የተፈቀደ አይደለም፣ አይፈቀድም። ወይ ደግሞ የሚያስጨንቃችሁን በእርሱ ላይ አሉ ስለተባለን ጭንቀት መምጣቱ አይቀርምና ሲመጣ ቶሎ ብለን አድራሻውን እንቀይርበታለን ማለት ነው። ዞር እናደርገዋለን። እኔ አልችልም፣ የሚችልህ አለ። እኔ ልመልስህ አልችልም፣ የሚመልስህ አለ። እኔ ልሸከምህ አልችልም፣ የሚሸከምህ አለ ብለን ዞር እናደርገዋለን። ጌታ እኔ ላይ ምን በሉት ነው ያለው? አሉት ይላል። ወደ እኔ ዳይሬክት አድርጉት አይደለም፣ ተሸክማችሁ አሉት፣ ውርውር አድርጉት። እኔ እጨነቅላችኋለሁ። ጌታ ይባረክ። ቃሉ የሚለው እርሱ ስለእናንተ ያስባልና በአንዳች ነገር ምን አትበሉ፣ አትጨነቁ። ስለዚህ ጭንቀት የክርስቲያኖች ጋር ውሎ ማደር የለበትም። ወደ እኔም ህይወት ይመጣል፣ ወደ ሁላችንም ህይወት ይመጣል። ብዙ የሚያስጨንቁን ነገሮች አሉ። ያልዳኑ ሰዎች ያስጨንቁናል። አይ ቲንክ ያ የመጀመሪያው መሆን አለበት ላይ ከዛ ደግሞ ወረድ ሲል ሁለተኛና ሶስተኛው ኑሮ ያስጨንቀናል፣ ልጆች ማሳደግ ያስጨንቀናል። አንዳንዶቻችን ደግሞ አገር ሊያስጨንቀን ይችላል፣ የአገር ህዝብ ያስጨንቀናል። ብቻ ብዙ ነው። ሁላችንም ጋር ደረጃው ይለያይ እንጂ ብዙ ነው የሚያስጨንቁን ነገሮች አሉ። ግን ሲመጡ እነዛ ጭንቀቶች ቶሎ ብለን ለማን ነው ልንሰጠው የምንችለው? ለጌታ። እግዚአብሔር ለዘላለም የተባረከ ይሁን።
እኔ ጸሎትን የምወደው ለሱ ነው ወገኖች። ጸሎትን የምወደው የጸሎት ሰው ነው እንድባል አይደለም፣ ደሞም እንደማልባል አውቃለሁ። ግን ጸሎትን የምወደው ቶሎ ትራንስፈር አደርጋለሁ። የመጣችውን አይዲያ ማለዳ ላይ ብትመጣ ወዲያውኑ በርከክ ብዬ ወይ ደግሞ አለሁበት ቦታ ላይ ሆኜ ጌታ ሆይ ይሄ ወደ አንተ ብዬ እላለሁ ማለት ነው። ከዛ እኔ ነፃ እወጣለሁ፣ ደስ ብሎኝ እውላለሁ። ክብር ለጌታ ይሁን። በዚህ አይነት መልኩ ነው የእምነት አባቶችና እናቶች ዘመናቸውን በታማኝነት ጌታን ያገለገሉት። መከራው ሳይኖር ቀርቶ አይደለም፣ ችግሩ ሳይኖር ቀርቶ አይደለም። ቅዱስ ቃሉ ግን የሚመክረን የሚያስጨንቃችሁን በእርሱ ላይ አሉት። በጌታችን በኢየሱስ ክርስቶስ የተራራው ስብከት የመጀመሪያዎቹ ምዕራፎች ላይ የምንመለከተው አንዱ ይሄ ነው። ስለ ነገ ምን አትበሉ፣ አትጨነቁ አይደለም የሚለው፣ ለቀኑ ክፋቱ ይበቃዋል። ስለ ነገ አንዳች ነገር አትጨነቁ እና ያንን ሲያብራራው ምን ይላል? ከናንተ መካከል ተጨንቆ በቁመቱ ላይ አንድ ስንዝር ይጨምራል ወይ? ከጸጉሩ አንዷን ጥቁር አንዷን ነጭ ነጯን ጥቁር ያደረጋል? ማንም የለም። ማንም ያንን ሊያደርግ አይችልም። ስለዚህ በአንዳች ነገር ምን አትበሉ፣ አልጨነቅም እንበሉላችሁ። በእውነት ጭንቀት ክርስቲያኖች ሰፈር መገኘት የለበትም። ከመጣም አድራሻውን ተሳስቷል። ወደ ሌላ ዞር ይበል። እኛ ሰፈር ሊያንጎዳጉድ ውሎ ሊያድር አብሮን ምሳሌ ሊቀመጥ ራት ላይ አብሮን ሊቀመጥ አብሮን አልጋ ላይ ሊወጣ አይችልም። አይችልም እንበሉላችሁ። አይችልም። ለምንድን ነው የማይችለው? ያንን ጭንቀት የሚያስወግድ የጌታ ህልውና፣ የጌታ መንፈስ፣ የእግዚአብሔር ቃል ድጋፍ አለን። እግዚአብሔር ይባርክ። ያ እንዳይሆን ምን እንድናደርግ ነው የሚፈልገው? እንደዚህ አይነቱ ነገር ስትረስ እንዳያመጣብን ወይ ደግሞ ኦፕረስ እንዳያደርገን ምንድነው አድርጎ የተባልነው? አስቡ የተባልነው ነገር አለ። አስቡ የተባልነው ማሰብ ያስፈልገናል። በዚህ በፍጥረታዊ ዓለም ወይ ደግሞ በሴኩላሩ ዓለም ብንል ይሻላል። ይሄ ዓለማዊው ዓለም ሰውን የፈጠረው እግዚአብሔር ሆኖ ያለ ሰዎች በጣም እንዲያስቡ ይደረጋሉ ወይ ደግሞ ይገፋፋሉ። ወይ ደግሞ ጥሩ አስተሳሰብ ያላቸው ጥሩ አይኪው የሚጠቀሙ ሰዎች ወይ ከልጅነታቸው በጣም ፈጣን ጎበዝ የሆኑ ነገሮችን ቶሎ አንደርስታንድ የሚያደርጉትን ሰዎች የለዩ እየወሰዱ የበለጠ እንዲያስቡ ያደርጓቸዋል። ስፔሻል ክላስ ያስገቧቸዋል፣ ትሬነር ይቀጠርላቸዋል። ከዛ ደግሞ እንዲያስቡ አንድ ግማሹ በፊዚክስ፣ ግማሹ በባዮሎጂ፣ ግማሹ በታሪክ፣ በተለያየ ነገር ስፔስ ስተዲ በጣም እንዲያስቡ ያደርጓቸዋል። አንዳንዶቻችን ልጆቻችን እንደሱ ቢሆኑ ደስ ይለናል አይደል? የበለጠ እንዲያስቡ ዓለምም ያንን ታደርጋለች እና ስፔሻል ክላስ ይሰጣሉ። ስፔሻል ትሬኒንግ አለ። የሆነ ቦታ አስቀምጠው ቲንክ ቢግ ይሏቸዋል። ቲንክ ቢግ፣ ብዙ ነገር አስቡ፣ የተሻለ ካልኩሌሽን፣ የተሻለ ሳይንስ፣ የተሻለ ምርምር፣ የተሻለ ነገር ብለው በጣም ጫና ያስቀምጡባቸዋል። ከዛ የተነሳ ያስባሉ። በተለይ ውስጣቸው ትንሽ ነቃ ያለና ማሰብ የሚወዱ ማንበብ የሚወዱ ወይ መፈላሰፍ የሚወዱ ሰዎች ያው ሄደው ፈላስፋ፣ ሳይንቲስት፣ ኬሚስት ምናምን እየሆኑ ይሄዳሉ ማለት ነው። ይሄ እንግዲህ እግዚአብሔር የፈጠረውን አእምሮ ሰዎች ለምድራዊ ነገር ደግሞ በዛ አይነት ሁኔታ ፍሬያማ እንዲሆን ያደርጉታል። የቱንም ያክል የሰው አእምሮ ቢያስብ፣ የቱንም ያክል ትልልቅ ሐሳቦች ቢያመነጭ፣ እግዚአብሔርንና የእግዚአብሔርን ቃል እንደማሰብ ግን ውጤት ያለው ነገር በሰማይም በምድርም የለም። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። ስለዚህ መጽሐፍ ቅዱስ በጣም የሚነግረን ነገር አለ። መንፈሳዊው ዓለም ላይ ክርስቲያኖች ማሰብ እንዲችሉ ወይ ደግሞ እንዲያስቡ ያሳስበናል። አንዳንዶቹ ቃላቶች እንደውም በጣም ከበድ ያሉ ናቸው። እንደ ሕፃናት አታስቡ፣ እንደ ባለ አእምሮ አስቡ እንጂ። ይሄ ቃል እኔን አሁን ይገጨኛል፣ በጣም ነው የሚገጭ። ምንድነው የሕፃን ልጅ ሐሳብ? ምንድነው የባለ አእምሮ ሐሳብ ብዬ እንዳስብ ያደርገኛልና ብዙ ጊዜ አንዳንዴ ራሴን እንደ ሕፃን ልጅ ሳስብ አገኘዋለሁ። እንዴት እኖራለሁ? ምን እበላለሁ? ምን እጠጣለሁ? ማን ነው የሚንከባከበኝ? የት ነው የሚቀጥለው እድሜ? የት ነው
ጡረታ መቼ ነው? ማን ነው ያ? እንዴት ነው ታመም ይሆን ነገር ምን ይሆን? እንትን ሳስብ ራሴን አገኘዋለሁ ማለት ነው። አገኛችሁ ሐሳቤ? እንደ ባለ አእምሮ ሳስብ ደግሞ ሌላ ነው የማስበው። እነዚህን ምድራዊ ላይ ያሉትን ነገሮች አላስባቸው። እንደ ባለ አእምሮ ሳስብ አገሬ በሰማይ እንደሆነ፣ ጌታ እንደሚንከባከበኝ፣ እንደጀመረ እንደዚሁ እየጠበቀ ለክብሩ እንደሚያበቃኝ፣ ይልቁንም የኔ ኃላፊነት የተሰጠኝን ስራ መስራት እንደሆነ ይሄን አስባለሁ። አሜን የሚላል እዚህ ክብር ለኢየሱስ ይሁን። ስለዚህ እንደ ህፃናት አትሁኑ፣ እንደ ባለ አእምሮ አስቡ። በተለይ ጴጥሮስ ይሄን ነገር ደጋግሞ ነው የሚናገረው። ዛሬም ወደዛ ነገር ልወስዳችሁ ፈልጋለሁ። ይሄንን እግዚአብሔር አስቡ ያለንን ነገር በሶስት ነገሮች ላይ አተኩረን እንድናስበው ነው። ጌታ የተባረከ ይሁን። በጣም ቀለል አድርጌ ለመምጣት ሞክራለሁ። የመጀመሪያው በትጋት እንድናስበው ያስፈልጋል። ሁለተኛው በታማኝነት ማለት ኮንስታንትሊ ሁልጊዜ ጠዋትም ማታም ምሽትም ሌሊትም ሁልጊዜ በታማኝነት ማሰብ። አንድ ሰሞን አስበን አንድ ሰሞን ብርድ ማለት ሳይሆን ፌስፉል ታማኞች ሆነን ያንን ማሰብ ነው። ሶስተኛው ደግሞ በእውነት ውሸት በሌለበት እውነት እኔና የጌታ ቃል እኔና የጌታ መንፈስ ፌስ ቱ ፌስ ፊት ለፊት ቁጭ ብለን መተሳሰብ አለን። ማሰብ እነዚህ ነገሮች ያስፈልጋል። ስለዚህ ዛሬ አስቡ ስለተባልነው ነገር ጥቂት ሐሳቦችን እንድንካፈል ብዬ ነው። ይሄንን ቲንኪንግ ቢገር ዛን ቢፎር ምንለው አምናም አስበናል፣ ካቻምናም አስበናል፣ ባለፈውም ዓመት አስበናል። ግን አሁን ካለፉት ጊዜያቶች በተሻለ ስለ ጌታችን ስለ ኢየሱስ ክርስቶስ የምናስብበትን ጸጋ እግዚአብሔር እንዲሰጠን አሜን ትላላችሁ። አስበናል ከዚህም በፊት፣ ግን ከዛ በተሻለ ሁኔታ አእምሯችን እንድናሰራው ወይ ደግሞ ልባችን በዛ ሐሳብ እንዲሞላ ጊዜያችን በዛ ሐሳብ እንዲሞላ ካለፉት ጊዜያቶች የበለጠ እንድናስብ ያስፈልገናል። ይሄን ያክል መግቢያዬን ካልኩኝ አንድ ሁለት ጥቅስ አብረን እናነባለን። በመጽሐፍ ቅዱስ ውስጥ እንድናስብ ወይ ደግሞ አስቡ የተባልናቸው ጥቂት ነገሮች አሉ። የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስን አስቡ ተብለናል። ይሄንን ቃል የምናገኘው ሁለተኛ ጢሞቴዎስ ምዕራፍ 2 ከጢሞቴዎስ ምክር እንነሳ ምዕራፍ 2 ቁጥር 8 ላይ ሲውላችሁም ክፈቱና አፍታችሁ እሱን እናንበው። ምዕራፍ 2 ከ1 እስከ 8 ያለው ወጥ ስለሆነ እሱን እናንበው። እንደዚህ ይላል፣ በጌታ ስም እናነባዋለን። እንግዲህ ልጅ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። አይደለም ይለው ብዙ ሰዎች የመሰከሩለትን ከኔም የሰማኸውን ሌሎችን ደግሞ ሊያስተምሩ የሚችሉ የታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነህ አብረህ መከራ ተቀበል። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ቁጥር 5 ደግሞ በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። ወደ ገበሬው ደግሞ መጣ። ገበሬው ደግሞ ምን ይላል? የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል ካለ በኋላ የምለውን ተመልከት፣ ጌታም በነገር ሁሉ ማስተዋልን ይስጥ። ቁጥር 8 በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘርም የሆነውን ኢየሱስ ክርስቶስን ምን በሌለዋል? ኢየሱስ ክርስቶስን አስብ። ይህንንም በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራን እቀበላለሁ። የእግዚአብሔር ቃል ግን አይታሰርም። ጌታ አምላካችን ወደ ልባችንም ወደ አእምሯችንም ያንተ ሐሳብ እየጎላ እንዲመጣ ስላደረክ እናመሰግንሃለን፣ እንባርከሃለን። የምንወድበትን አንተን የምናከብርበትን አቅም ስለሰጠህን አንተን የምንፈልግበትን ደግሞ መሻት በውስጣችን ስላበዛ
ሌላውን ነገራችንን ጣል አድርገን መስቀሉን እያየን ፍቅርህን እያየን አንተን እያየን በፊታችን ያለውን ሩጫ እንድንሮጥ ጌታ ሆይ የወሰነ ልብና መንፈስ ስለሰጠን እናመሰግናለን። ብዙዎችን ባሳሳተ በዚህ በጨለማው ዓለም ሽንገላ እንዳንጠመድብህ በመልካም ሁኔታ ስላገድከን ስለጠበቅከን ክብር ላንተ ይሁን። የሚነፍሰው ነፋስ ሁሉ ወዲያ ወዲህ እንዳንወዛወዝ ጌታ ሆይ በሰይጣንም ደግሞ ወሬ ትጥቃችን እንዳይላላ ቀንና ሌሊት አብረን ሆነ አይዞሽ አይዞህ እያልክ ያበረታ ጌታ ሆይ በፊትህም በቤትህም በጽድቅ ስላቆምከን እናመሰግናለን። ይሄ ሁሉ የሆነው ካንተ ነው፣ ከኛ ብርታት የተነሳ አይደለም። ካንተ ጸጋ፣ ካንተ ምሕረት፣ ካንተ ቸርነት የተነሳ ነው። ክብሩ ከዘላለም እስከ ዘላለም ላንተ ይሁን። ዛሬም በቃል ተናገረን፣ እርዳን፣ አበርታን። ይላሉ ጉልበቶች ቢኖሩ አጠንክርልን ጌታ ሆይ እስካሁን ያላሰብነው ነገር ቢኖር ይበልጥ እንድናስብ እርዳን። ሁሉ ላንተ ክብር ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ፣ ተባረኩ። ክብር ለኢየሱስ ይሁን። በመጽሐፍ ቅዱሳችን ውስጥ አስቡ የተባልናቸው ነገሮች አንዱ ስለ ጌታችን ስለ ኢየሱስ ክርስቶስ ነው ብለናል። ሌሎችም አስቡ የተባልናቸው አሉ። አንድ 10 ነገሮችን ልናይ እንችላለን። ራዕይ ምዕራፍ 2 ላይ ምን ይላል? እንዴት እንደወደቀ አስብ የሚል ቃል አለ። ምክንያቱም የወደቀ ሰው ከወደቀበት ስፍራ ከዛ ርቀት እንዴት እንደወደቀ እንዲያስብ የራዕይ መጽሐፍ ይነግረናል። እዛው ራዕይ ላይ ደግሞ እንዴት እንደማስብህ አስብ ይለዋል። እግዚአብሔር እኛ እንዴት እንደሚያስበንም ደግሞ ማሰብ ያስፈልገናል። ዕብራውያን ምዕራፍ 10 ቁጥር 38 የቀደመውን ዘመን አስቡ ይላል። የቀደመ ዘመን አለ ማለት ነው። በእኔም ህይወት ያለፈ የቀደመ ዘመን አለ። በእናንተም እግዚአብሔር እንዴት እንደረዳን እንዳገዘን ከእንዴት አይነት ጭንቀት ውስጥ እንዳወጣን ያን እንድናስብ መጽሐፍ ቅዱስ ይፈልጋል። አንደኛ ቆሮንቶስ 10:26 በጣም የምትወዱት መጠራታችሁን አስቡ ይላል። ባለጠጎች ነበሩ፣ ሀብታሞች ነበሩ፣ አዋቂዎች ነበሩ፣ እነሱ አልተጠሩም። እግዚአብሔር ደካማን ነገር ሊያከብር ስለፈለገ ያንን ደካማ ነገር መረጠ። ስለዚህ ያንን መመረጣችሁን ምን በሉ ነው የሚለው? አስቡ ይለናል። ይሄ በጣም ያስፈልጋል። ዕብራውያን 13 ቁጥር 3 ድሆችን፣ የታሰሩትን፣ የታረዙትን ሁሉ እነሱን አስቡ ይለናል። እነሱን ማሰብ ያስፈልጋል። አንደኛ ቆሮንቶስ 10:18 የእስራኤልንም ሕዝብ አስቡ ይላል። ምክንያቱም ለትምህርታችን ተጽፏል ታሪካቸው። በእግዚአብሔር ላይ ሲያምፁ እግዚአብሔር ሲቀጣቸው፣ እንደገና ሲጮሁ ሲረዳቸው፣ እንደገና ሲያምፁ ሲገርፋቸው እንደዛ የሆነው ለእናንተ ትምህርት ነውና የነሱንም አስቡ ይላል። ገላትያ ምዕራፍ 3 ላይ አብርሃምን አስቡት፣ አንድ ብቻውን ሆኖ በተጠራ ጊዜ ነው የባረኩት፣ ታማኝ ሆኖ በፊቴ ስለቆመ ምድርን ሁሉ አወረስኩት። ስለዚህ አብርሃምንም ምን በሉት ይላል? አባታቸው አብርሃምን አስቡት ይላል። ፊልጵስዩስ 4:8 በጣም ደስ ይለኛል። እንደውም ከዛ በላይ ያለውን ቁጥሮች ከ6 ጀምረን ብናነበው መልካም እና በጎ የሆኑ ነገሮችን አስቡ ይላል። አያችሁ፣ ሐሳባችን ለብዙ ነገር ከተጋለጠ ውድቀትንም፣ ኪሳራንም፣ ሐዘንንም፣ መጥፎውንም፣ ወሬውንም፣ አሉባልታ ሁሉ ሊያስብ ይችላል። የሚያስብ ማሽን ስለሆነ ጸጥ ማለት አይችልም። የሰው ነፍስ መቆሚያ የለውም። ምክንያቱም እግዚአብሔር ሲፈጥራት የሆነ ቦታ ላይ ደርሳ እንድትሞት አልፈጠራትም ነፍሳችንን። ይሄን ስጋ ራክፋ ሄዳ እዛም ታስባለች። አገኛችሁ ሐሳቤ? ስለዚህ አእምሮ ዝም አይልም። ወይ ደግሞ የውስጣችን የሚሞት አይደል፣ የሚሞት ነፍስ የለንም። ለዘላለም የሚኖር ነፍስ ነው ያለ። ግልጽ ነው አይደል? የደህንነት ትምህርት ላይ ተምረናል። ይቺ ለዘላለም የምትኖረው ነፍሳችን ወይ እግዚአብሔር መንግስት ገብታ ትኖራለች ወይ ሲኦል ገብታ ትቃጠላለች እንጂ የሆነ ቦታ ላይ ጥርሱ እንዳለቀ ማሽን ቀጥ የምትልበት ዘመን የላትም። ለዚህ ነው ነፍሳችንን ሊያድን የመጣው ኖራ የሆነ ቦታ የማትሞት ስለሆነ። ስለዚህ ለዘላለም እየተቃጠለች ከምትኖር ለዘላለም በደስታ ትኑር ብሎ ነው ኢየሱስ ክርስቶስ መጥቶ የሞተልን። ኢየሱስን የምናችን አዳኝ ነው የምትሉት? የነፍሴ አዳኝ አይደለ? ሲበንበለው የምናችን አዳኝ ነው? የነፍሳችን እንበለው የነፍሳችን አዳኝ ጌታ ለዘላለም የተባረከ ነው። ስለዚህ በዚህ በነፍሳችን ውስጥ ብዙ ሐሳብ ስለሚመጣ ፊልጵስዩስ የሚለው በጎ ነገር፣ መልካም ወሬ፣ ጥሩ የሆነውን፣ ቅንነት ያለበትን፣ ፍቅር ያለበትን እነሱን አስቡ ነው የሚለው።
ስለዚህ እነሱ እንድናስብ መጽሐፍ ቅዱስ ይመክረናል። አስረኛው በቆላስይስ 4:18 ላይ ጳውሎስ እስራቴን አስቡ ይላል። ታስሬያለሁ። በምንድነው የታሰርኩት? በወንጌል። ስለዚህ እኔን የታሰርኩትን ወንድማችሁን በወንጌል እንደታሰርኩ አስቡ። በሌላ አባባል ወንጌል ዋጋ ሊያስከፍል እንደሚችል አስቡ። ወንጌል እንደሚያሳስር፣ እንደሚያስቀጥ፣ እንደሚያስገድል፣ መከራ እንደሚያመጣ አስቡ ይላል። እነዚህ ነገሮች እንድናስብ የተሰጡ ናቸው። በእውነት እነዚህ ሁሉ ማሰብ ጥሩ ነው፣ ግን እነዚህን ሁሉ አንድ ፓኬጅ ውስጥ እናገኛቸዋለን። የትኛው ላይ? ቅድም ያነበብነው ኢየሱስን ስናስብ በመጽሐፍ ቅዱስ ውስጥ ማሰብ የሚገቡንን ነገሮች በዝርዝር ወይ ደግሞ ፓኬጁን እናገኘዋለን። ስለሱ ካላሰብን ግን ከነዚህ መካከል አሁን ድሆችን ብናስብ ክርስቶስን ካልያዝን አይጠቅመንም። ወይ ደግሞ ከዛው ምን እናስብ? ስለ እስራኤል ሕዝብ ወይ ደግሞ ስለ አብርሃም እናስብ ብለን ብንመራመር ብንፈላሰፍ ክርስቶስ ከሌለበት ስለ ኢየሱስ ክርስቶስ ካላሰብን ስለ አይሁድ ወግና ስርዓት ማወቃችን አይጠቅመንም። ስለዚህ ዋናው መጠቅለያው ስለማን ማሰብ ነው? ስለ ኢየሱስ። ሁላችንም በአንድ ድምጽ እንበል። ስለማን ማሰብ ነው? ስለ ኢየሱስ። እንድገመው እንደገና። ስለማን ማሰብ ነው? ስለ ኢየሱስ። እግዚአብሔር ለዘላለም የተባረከ ይሁን። በሱ ውስጥ ነው ይሄ ሁሉም መልካም ሐሳብ ያለው። ስለዚህ አእምሮአችን ወይ ደግሞ ሐሳባችን እንዲጎለብት ከፈለግን ስለ ክርስቶስ ኢየሱስ ያለማቋረጥ ማሰብ አለብን። ቅድም እንዳልነው ታለንትድ የሆኑ ልጆችን ወስደው የሆነ ስልጠና ውስጥ እንደሚያስገቧቸው ልክኛም ጌታን ስንቀበል አዲስ ልጆች ነን። ብራንድ ኒው አእምሮ ነው የተሰጠን። ብራንድ ኒው የሆነ ላይፍ ነው የተሰጠን። ስለ ኢየሱስ በማሰብ ያችን ነፍሳችንን በእውቀት መጠቅጠቅ ያስፈልጋል። እግዚአብሔር ለዘላለም ይባረክ። ያን ጊዜ በምድር የምንኖረው ኑሮ ሚዛኑ የከበደ ይሆናል። ነፋሱም አያናውጠንም፣ ማዕበሉም አያስደነግጠንም። ወጀቡም ቢመጣ እንኳን ተረጋግተን የምንኖር ሰዎች እንሆናለን። እግዚአብሔር ለዘላለም ይባረክ። ለዚህ ነው ጌታ ኢየሱስ ክርስቶስ ያለው ቃሌን ሰምታችሁ ብታደርጉት ቤታችሁን በአለት ላይ ትተክላላችሁ። ስለዚህ ነፋስ ይመጣል፣ ዝናብ ይዘንባል፣ ጎርፍም መጉረፍ አይቀርም ይመጣል። ቤት ቃሌን ሰምቶ በቃሌ ላይ ያልቆመ ሰው ቤቱን በአሸዋ ላይ እንደገነባ አይነት ሰው ነው የሚሆነው። ያ ጎርፍ መጥቶ ቤቱን ይመታዋል። የዛ ቤትም አወዳደቅ ደግሞ ታላቅ ይሆናል። ነገር ግን ሰምቶ ቃሌን አስቦ በዛ ላይ ህይወቱን የመሰረተ ሰው ጎርፍም ቢመጣ ማዕበልም ቢመጣ ወጀብም ቢመጣ አንፈራው። እግዚአብሔር ለዘላለም ይባረክ። እኔ ህዝቤን ላበረታታው፣ አንፈራው። ክብር ለኢየሱስ ይሁን። መኖሪያችን የዘላለም አምላክ እግዚአብሔር ነው። የዘላለም ክንዶች ከኛ በታች ናቸው። የሚደግፈን የሚጠብቀን ደግሞ የሚንከባከበን ጌታ አይተኛም፣ አያንቀላፋም። ፈቃድ ሁሉ የሱ ነው። በሰማይ በምድር ያለው ግዛት ሁሉ የሱ ነው። እርሱ የነገስታቶች ሁሉ ንጉስ ነው። የጌታዎች ሁሉ ጌታ ነው። የኃያላኖች ሁሉ ኃያል ነው። ሁሉን እንደ ፈቃዱ የሚያደርግ የሚሰራ እሱ ብቻ ነው። የኛን ደስትን የሚወስነው እርሱ ብቻ ነው። ማንም ሊወስን ኖ ዋን አትፍቀዱለት። ለዚህ ነው ስለ ጌታችን ስለ ኢየሱስ ክርስቶስ ማሰብ የሚገባን፣ ስለሱ ማሰብ። ይህንን በመጽሐፍ ቅዱሳችን ውስጥ ያለውን ነገር እንድናስብ ወይ ደግሞ ስለ ኢየሱስ ክርስቶስ እንድናስብ የሚቀሰቅሰንን ወይ ደግሞ የሚያበረታታንን የመጽሐፍ ቅዱስ ክፍል ያወጣን እንመለከታለን። ዕብራውያን ምዕራፍ 7 ቁጥር 4 ላይ እስቲ እርሱ የቱን ያክል ታላቅ እንደሆነ አስቡ ይላል። እግዚአብሔር ይባል። ኢየሱስ እናስብ ስንል ምንነቱን እናስብ፣ ታላቅ መሆኑን። አሜን። he is so great። ከኛ አእምሮም አስተሳሰብም በላይ ትልቅ ነው፣ ትልቅ ነው። እኔን መስሎ ስለመጣ በኔ ልክ የማየው ጓደኛዬ አይደለም፣ አምላክ ነው። ቃሉን እድል ሰጥቶኝ ስለምሰብክ በኔ ችግር ልክ የምመዝነው አምላክ አይደለም። እርሱ የሁሉ ፈጣሪ ነው።
ጉልበታም ጌታ እርሱን አስቡ ይላል የዕብራውያን ጸሐፊ። ኢንፋክት ይሄን የሚናገረው ስለ መልከ ጸዲቅ ነው። ምክንያቱም የሱኮ ሹመት ይሏል የኢየሱስ ክርስቶስ ሹመት እንደ መልከ ጸዲቅ ያለ የዘላለም ክህነት ያለው ጌታ ነው። ሲተመልከቱት ያንን ዘፍጥረት ምዕራፍ 14 ላይ የነበረውን አብርሃምን ያገኘውን የመልከ ጸዲቅ ሹመት የነበረውን የሳሌምን ንጉስ ሲተመልከቱት አለ ከአባታችን ከአብርሃም እንኳን እኮ አስራትን ተቀብሏል። በሌላ አባባል ከአብርሃምን በላይ ነበር በልጦታል። ያ መልከ ጸዲቅ የት እንደተወለደ የት ሀገር እንደሚገዛ አይታወቅም። መጣ አስራትን ተቀበለ ሄደ። ያ በብሉይ ኪዳን ከዚህም በፊት ተነጋግረናል ኢየሱስ ክርስቶስ ከተገለጠባቸው ስውር መገለጦች አንደኛው እንደሆነ ይታመናል። ምክንያቱም በማርያም ማህፀን ውስጥ ከመምጣቱ በፊት ኢየሱስ ክርስቶስ በብዙ መልኩ የተገለጠባቸው ነበሩ። አንደኛው እንደ መልከ ጸዲቅ ሹመት ያለው ሰው ድንገት መጥቶ ከአብርሃም አስራትን ተቀብሎ መሄዱ። ስለዚህ ያ ሹመት ያ መልከ ጸዲቅ ያለ ዘላለም ካህን የሆነው እንዴት ታላቅ እንደሆነ አስቡ። ኢየሱስ እንዴት እናስበው? ትልቅ እንደሆነ እናስብ። ሃሌሉያ! ትልቅ እንደሆነ እናስብ። ትልቅ እንደሆነ እናስብ። ከችግራችን በላይ ትልቅ ነው። ምድር ካለው ነገር በላይ ትልቅ ነው። እኛ ቤት ካለው ውስብስብ ነገር በላይ እሱ ትልቅ ነው። ጧትና ማታ ከሚያስፈራራን በላይ እሱ ትልቅ ነው። መፍትሄ የለውም ከምንለው ችግር በላይ እሱ ትልቅ ነው። አሜን! ትልቅ ነው። ያለ ልክ ትልቅ ነው። ከተባለው በላይ ትልቅ ነው። ከተሰበከለት በላይ ትልቅ ነው። ከተዘመረለት በላይ ትልቅ ነው። ሰዎች ካወሩለት በላይ ትልቅ ነው። ይሄ ቃሉን ከሚናገረው በላይ ትልቅ ነው። የኛ አእምሮ ከተረዳው ከተገነዘብነው በላይ ትልቅ ነው። የቆምነው በዚህ ታላቅ አምላክ ፊት ነው። ምናገለግለው ይሄንን ታላቅ ጌታ ነው። ምንሰብከው ይሄንን ታላቅ ንጉስ ነው። ክብር ለዘላለም ለእርሱ ይሁን። ሃሌሉያ! ስለዚህ ስናስብ ይሄን ታላቅነቱን እናስባለን። እውነት ነው በስብከት ሞኝነት ነው የዳነው፣ ግን በዛ ሞኝነት ውስጥ የገባን ነገር ምንድነው? እግዚአብሔር ትልቅ ነው። ሃሌሉያ! አምላክሽ ትልቅ ነው። አምላካችን ትልቅ ነው። የኛ ታዳጊ ትልቅ ነው። ሊረዳን እጃችንን የያዘው ጌታ ትልቅ ነው። ለግዘን ቤታችን የመጣው ጌታ ትልቅ ነው። የኔ ጓዳ አትበቃውም። የኔ ኑሮ አትበቃውም፣ አትመጥነውም። ትልቁ ጌታ ትንሽ ሆኖ መጣልኝ ሊረዳን ሊያግዘን። ሃሌሉያ! ስሙ ይላል። በጣም ነው የሚናገረው ይሄ እግዚአብሔር ቃል። ዕብራውያን ምዕራፍ 12 ደግሞ እንደዚህ ይለናል። ይሄን ዕብራውያን ጸሐፊ ሲናገር በጣም አስጠንቅቆ እንግዲህ ይላል እንግዲህ ዝላችሁ ተስፋ እንዳትቆርጡ። አያችሁ መዛል አለ ማለት ነው በምድር ክርስትና ህይወት ውስጥ የሚያዝል ብዙ ነገር ስላለ ዝላችሁ ተስፋ እንዳትቆርጡ ከኃጢአተኞች የደረሰበትን እንዲህ ያለውን ተቃውሞ የታገሰውን እርሱን ምን በሉት። አንድ ጊዜ ጫናው መጥቶ ጭንቅንቅ ሲያደርገን መፈናፈኛ ሲያሳጣን ኑሮ በዚህ ሲከብድ ቢሉ በዚህ ሲበዛ የምድር ፖለቲካው ያለው ችግር ሁሉ አሁን ደግሞ ያለው ብዙ ኬዝ አለ እዚህ ሀገር ላይ እሱ ሁሉ ሲያጨናንቀን በእንደዚህ አይነት መከራ በተለይ በኃጢአተኞች የደረሰበትን ስቃይ ታግሶ ከፊቱ ያለውን ክብር የወረሰውን የሃይማኖታችሁን ጀማሪና ፈጻሚ የእምነታችሁን መሰረትና መደምደሚያ የነፍሳችሁን ጌታና አባት ያንን ኢየሱስን ምን በሉት ነው የሚለው። ልክ እሱን ስናስብ ወዲያውኑ የሚሆነው ምንድነው? አንዝልም። እርሱን ስናስብ ምንድነው የምንሆነው? ተስፋ አንቆርጥም። እርሱን ስናስብ ምንድነው የሚሆነው? እምነታችን ሙሉ ይሆናል። እርሱን ስናስብ ምንድነው የምንሆነው? አመስጋኝ ዘማሪ ሃሌሉያ ባዮች እንሆናለን። እርሱን ስናስብ አይናችንን ምድራዊ ነገር ላይ አንጥልም። እርሱን ስናስብ አይናችን ወደ ሰማይ ይሆናል። እግዚአብሔር ለዘላለም የተባረከ ይሁን። ክብር ለኢየሱስ ይሁን። ስለዚህ ማንን አስቡ ነው የሚለው? እርሱን አስቡ። አስቡት። እንዴት አይነት መገለጥ ነው የጻፉልን እነዚህ ሰዎች? በምን አይነት መረዳት ነው ይሄንን ወንጌል ወደኛ እንዲደርስ ያደረጉት? ኑሯችንን ያውቁታል፣
የመጨረሻውን ዘመን ቻሌንጅ ያውቁታል። መንፈስ ገልጦላቸዋል። ታስታውሳላችሁ ጳውሎስ ጽፎት ሆነ ዕብራውያን መጽሐፍ እሱ ራሱ ለጢሞቴዎስ ሲነግረው በኋለኞቹ ዘመን የሚያስጨንቅ ቀን እንደሚመጣ ወቅ ብሎ ለጢሞቴዎስ ጽፎለታል። እኛ ያለንበትን ዘመን የሚያስጨንቅ ዘመን ይለዋል። ጌታ ኢየሱስ ክርስቶስም የመጨረሻውን ዘመን ሊመጣ ያለበትን ዘመን ዝማዊና ኃጢአተኛ አመንዝራ ትውልድ የበዛበት ዘመን ነው ይላል። ፍቅር የቀዘቀዘበት ዘመን ነው። እውነት ነው፣ እኛ ደርሰንበታል። አሁን እዛ ዘመን ላይ ነው ያለነው። ግን በእንደዚህ አይነት ዘመን ኢየሱስን ካሰብን አንዝልም። አሜን፣ እግዚአብሔር ይባረክ። በእንደዚህ አይነት ዘመን ሌላውን ነገር ማሰባችንን ቆም አድርገን እሱን ፖዝ አድርገን አይጠቅምም ብለን ተወት አድርገን ወደ ኢየሱስ ሐሳባችንን ስናደርግ ያን ጊዜ ተስፋ እንቆርጥ። ተስፋ አለኝ፣ ፍጻሜ ያማረ ነው፣ መንገዴ ያማረ ነው፣ ነፍሴ የተያዘው በሱ እጅ ነው፣ ኑሬን የምኖረው ከሱ የተነሳ ነው፣ የሚነጋልኝ ከሱ የተነሳ ነው፣ የሚመሸው ከሱ የተነሳ ነው፣ ምተኛው ከሱ የተነሳ ነው፣ ምበላው ምጠጣው ከሱ የተነሳ ነው፣ ምተነፈሰው ከሱ የተነሳ ነው። ሃሌሉያ! ሁሉ በሁሉ የሆነ ጌታ ሁሉን የሚያደርግልኝ ማን ነው ብለን እናስባለን? ኢየሱስ። እዚህ ቤት ድምጽ አድርስ ኢየሱስ በሉላችሁ። ኢየሱስ! ሃሌሉያ! ከዚህ በላይ መናገር አንችልም፣ አንጾም። እስኪ ኢየሱስ በሉላችሁ። ኢየሱስ! 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 ኢየሱስ ክርስቶስ ለዘላለም ጌታ። አሜን። ጌታ ድንቅ አምላክ ነው። ሃሌሉያ! ይሄንን ምን በሉት ነው የሚለን? አስቡት። ደግሞ ይነግረናል መጽሐፍ ቅዱስ። ኢየሱስ ክርስቶስን አስብ ማለት ህይወታችን እንዲታደስ ነው። አያችሁ፣ ህይወታችን ተስፋ እንዳይቆርጥ፣ ህይወታችን እንዲነቃቃ። የመጨረሻውን ዘመን ሪቫይቫል ስንቶቻችሁ ትፈልጋላችሁ? ስንት ሰው ይፈልጋል? እናንተ ትፈልጋለን አይደል? የመጨረሻው ዘመን ሪቫይቫል በኪቦርድ አይመጣም። የመጨረሻው ዘመን ሪቫይቫል ለጆሮ በሚመቹ ደስ ደስ በሚሉ ስብከቶች አይመጣም። መጨረሻው ዘመን ሪቫይቫል ሁላችንም ስነ መለኮት አጥንተን ቴዎሎጂያንስ ብንሆን ፈጽሞ ሊመጣ አይችልም። የመጨረሻው ዘመን ሪቫይቫል የሚመጣው ስለ ኢየሱስ በማሰብ ነው። እስኪ ከኔ ጋር ናችሁ? እስኪ አሜን በሉልኝ ባካችሁ። ጸሎታችንም ራሱ እንኳን ጌታ ሆይ ስላንተ እንዳስብ አእምሮዬን ተቆጣጠር እርዳኝ ነው እንጂ ጸሎታችንም የመጨረሻውን ዘመን ሪቫይቫል ሊያመጣ አይችልም። ምክንያቱም ብዙ ጊዜ በጸሎታችን ጌታ ሆይ ሸሚዝ የለኝም፣ ልብሴ አልቋል፣ ጌታ ሆይ እንደው ቢል ምንድነው መከፍለው፣ ጌታ ሆይ ከሌታማ ለፈውሳት፣ ጌታ ሆይ ዛገር ላይ ችግር አለ፣ ፕሮብሌም ነው። ይሄንን በማሰብ ሪቫይቫል አይመጣም። ከኔ ጋር ናችሁ? ሪቫይቫል የሚመጣው ስለ ኢየሱስ በማሰብ ነው። ሲአሜን በሉልኝ። ሪሰንትሊ የዛሬ አመት ነው የዛሬ 2 አመት አንድ ኮሌጅ ውስጥ እዚህ አሜሪካን ሀገር ኬንታኪ ነው ፔንሲልቫኒያ የሆነ ሪቫይቫል ተነስቶ ነበር አለ ዩኒቨርሲቲ ውስጥ እዛ የተደረገው አንድ ትንሽ ወጣት ነው ተነስቶ ኢየሱስ እንዴት እንዳዳነው እንዴት እንዳተረፈው እሱ ያለቀሰ ስለ ጌታ ስለ ኢየሱስ ክርስቶስ መናገር ጀመረ። ወዲያውኑ መንፈስ ቅዱስ ያችን መድረክ ላይ የመጣችው ነገር ወደ ተማሪዎቹ ልብ ውስጥ አቀጣጠለ። ሁሉ ሰው ኢየሱስ ማለት ጀመረ። ያ ሪቫይቫል አልበርዳል አይደል? ለብዙ ቀን ነው እና ብዙዎቻችን ጸሎት የነበረው ጌታ ሆይ ከዛ ካምፓስ አውጥተ አሜሪካንን በዚህ አቀጣጠል እያል ነበር አልጸለይም። መድረኩ ላይ የተነሳው ምን እንደሆነ ጌታ ኢየሱስ በልባችን ይነሳ፣ በአፋችን ይወደስ፣ በመንፈሳችን ይቀጣጠል፣ የሱ ፍቅር እንዳዲስ ውስጣችን ይግባ። ያን ጊዜ ሪቫይቫል ይነሳል፣ ተሐድሶ ይነሳል። ስለ ጌታ በማሰብ ነው ትልቅ ሪቫይቫል የሚመጣው። አሉን አሁን ትልልቅ ክርስቲያኖች፣ ትልልቅ ሳውንድ ሲስተም፣ ብዙ ድምጸ መረዋ ዘማሪዎች አሉን። ሪቫይቫል ግን አላመጣንም ወገኖች። አንዳንድ ጊዜ እግዚአብሔር ጭስ መምጣቱ ቀርቶ ሰው ሰራሽ ጭስ መድረኩን እየሞላው ነው፣ ቤቱን እየሞላው። ስለ ኢየሱስ ብናስብ ሲንሰርሊ ከልባችን በታማኝነት በእውነት ስለ ኢየሱስ ብናስብ የእግዚአብሔር እሳት መካከላችን ይቀጣጠላል።
የመንፈስ ቅዱስ ኃይል በላያችን ላይ ይመጣል። የእግዚአብሔር ክብር በሕይወታችን ላይ ይገለጣል። ጓዳችን ውስጥ ኢየሱስ ተአምር መስራት ይጀምራል። ወገኖቼ ኢየሱስን ምን በሉት ነው የሚለን? አስቡት። ሊታሰብ የሚገባው እሱ ነው። ወገኖቼ ይህንን ጌታ ካላሰበች የዳነችው ነፍሳችን ምን ማሰብ ይገባል? አትገደድም እኮ ሌላ ነገር እንድታስብ። ማንም ጫና ሊያደርግባት አይችልም። ኦልሬዲ ነፃ ናት። ከኃጢአት ነፃ ናት። ከበደል ነፃ ናት። ለእግዚአብሔር መንግስት የተመረጠች ናት። ማንም ሊያስገድዳት አይችልም። አንድ የተሰጠን ማንዴት ስለ ኢየሱስ ክርስቶስ ማሰብ። ያጠገባችሁ ያለውን ሰው ነገሩ፣ ስለ ኢየሱስ አስብ በሉት። አዎ አታቁም። ሪቫይቫል ትፈልጋላችሁ? መነቃቃት ትፈልጋላችሁ? በጨለማ በሚመስል ከባድ በሆነ ዘመን ብርሃን እንዲበራላችሁ ትፈልጋላችሁ? ሐዘንተኛ በሚያደርግ ዘመን ልባችሁ በደስታ እንዲሞላ ትፈልጋላችሁ? ችግር በበዛበት ዘመን የኔ ጌታ ትልቅ ነው ማለት ትፈልጋላችሁ? እንግዲያው ስለ ኢየሱስ እናስብ። ይሄ ጌታ ሊታሰብ ይገባዋል። ክብር ለኢየሱስ ይሁን። ለዚህ ነው ጳውሎስ ለመታደስ ያቀረበው ጥሪ ቅድም እንዳነበብነው የምለውን ልብ በል፣ ጌታ በሁሉ ነገር ማስተዋል ይስጥህ ያለው ለምንድን ነው? ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን ምን በል ይለዋል? አስብ ይልና ሲደመድ ምንድን ነው የሚለው? የኔ ወንጌል ይሄ ነው። ያንቺ ወንጌል ምንድን ነው? ያንተ ወንጌል ምንድን ነው? ምንድነው ወንጌል? ወንጌል አይደለ ያዳነ? ምንድነው ወንጌላችን? ጳውሎስ የሚለው የኔም ወንጌል ማንም ማሰብ ኢየሱስን ማሰብ። እግዚአብሔር ለዘላለም የተባረከ ይሁን። ሃሌሉያ። ቀጥላለን። ይሄን ወገኖቼ ጌታ ይረዳናል። ዕብራውያን ምዕራፍ 3 እንደገና ደግሞ እንደዚህ ይለናል፣ እንግዲህ የሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ ይልና የእምነታችንን ሐዋርያና ሊቀ ካህናት የሆነውን የሚገርም እኮ ነው። የእምነታችንን ምን ሊቀ ካህን ሐዋርያና ሊቀ ካህናት የሆነውን ኢየሱስን ምን በሉ? አስቡ። በዚህ በሚሰራው ጭንቅላታችሁ ፊደልም በቆጠረው ባልቆጠረው ሰምቶ መረዳትን በሚችለው በምልክትም ቋንቋ ሊሆን ይችላል፣ ብቻ ነገሮችን አንደርስታንድ ማድረግ በሚችለው በዚህ ብሬናችሁ በዚህ አእምሯችሁ ማንን አስቡ ነው የሚለው? ኢየሱስን አስቡ። ኢየሱስን የምናስብበት ዘመን ይሆንልን። አሜን። እሱ ላይ ፎከስ እንድናደርግ ቶታችን ሐሳባችን እሱ ላይ ያረፈ እንዲሆን fix your thoughts on Jesus። ፊክስ እናደርግ እሱ ላይ። ታይባል ብዙ ነፋስ እኮ አለ ወደዚህ ዞር ሊያደርገን የሚፈልግ። አንዳንድ ጊዜ ድፍት ሊያደርገን፣ ተስፋ ቢስ ሊያደርገን፣ አንዳንድ ጊዜ ወደ ኋላ ጎትቶ ሊያስቀረን የሚፈልጋል። ግን fix your thoughts on Jesus። እግዚአብሔር ለዘላለም ይባረክ። አለ ብዙ ግን ነው ማለት መቻላል። ኢየሱስን ከማሰብ ውጪ አእምሮዬ ወዲያ ወዲህ እንደ ፔንዱለም እንዲሽከረከር አልፈቅድለትም። ማሰብ የምፈልገው ኢየሱስን ነው። እሱም ስሰራ ምሳ ሰዓትም ብሆን ስራ ቦታም ብሆን አንዳንድ ጊዜ ሰውነቴ ዝሎ ድም ቢለኝም ለአእምሮዬ ሌላ ነገር አልፈቅድለትም። ክብር ለኢየሱስ ይሁን። አእምሮዬ ማሰብ ያለበት ማንን ነው? ኢየሱስን። ፊልጵስዩስ ምዕራፍ 4 ቅድም ተነጋግረናል። በመጨረሻም ወንድሞች ሆይ እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹህ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነት ቢሆን ወይንም ምስጋና እንደነዚህ ስላሉት ነገሮች ምን በሉ ነው የሚለው? አያችሁ፣ ኢየሱስ ነው እነዚህን ጠቅልሎ ያዛቸው። ስለ ኢየሱስ ስናስብ ክቡር ነገር እናስባለን፣ ትክክል እናስባለን፣ እውነት እናስባለን፣ ንጹህ እናስባለን፣ መወደድ እናስባለን፣ መልካም እረኛችን እናስባለን፣ በጎነት እናስባለን፣ ምስጋና እናስባለን። ጌታ ይባረክ። ስለሱ ማሰብ ከጀመርን ቆሻሻና ማይጠቅም ጊዜያዊ ነገርኛ አእምሮ ላይ
ቤት ሊሰራ ይችላል። ኦኬ ወደ ዋናው ነጥብ ልምጣ። ስለ ኢየሱስ ስናስብ ጌታ ይባረክ። ስለ ኢየሱስ ስናስብ አራት ዋና ነገሮችን እንድናስብ ያስፈልገናል። አራት። የመጀመሪያው ማን ነው ኢየሱስ ብለን ማሰብ አለብን። who he is ማን ነው? እሱ ራሱ እኮ ጠይቋል አይደለ? ሰዎች እኔን ማን ይሉኛል አለ። እናንተስ እኔን ማን ይሉኛላችሁ? እዚህ መጥቶ ዛሬ ቆሞ እንደ ጴጥሮስ ቢጠይቀን ምን እንላለን? ምን እንላለን? ስለሱ፣ ስለ ማንነቱ፣ ስለ ፐርሰናሊቲው፣ ከዛ ደግሞ ለኔና ለእናንተ እንዴት እንደተገለጠልን ያንን ማሰብ ያስፈልገናል። እሱ አንደኛው ነው። ሁለተኛው ምን አደረገልን? ይሄ ኢየሱስ እግዚአብሔር ልጅ እግዚአብሔር ወልድ ምንድነው ለፋሲል ያደረገለት? ምንድነው ያደረገልኝ ለኔ? ምንድነው ላንቺ ያደረገልሽ? አንዳንድ ጊዜ እኮ የትዳር አጋሮቻችን ወይ ወንድም እህቶቻችን ያደረጉልን ነገር አለ እኮ አንረሳውም። በተለይ ክፉ ነገር ከሆነ አንረሳውም። ግን ብዙ መልካም ነገር ያደረጉልናል ለማንረሳው። እንደውም አንዳንድ ቃል እናወጣለን እንደው እስከ ዕለተ ሞቴ ድረስ ይሄን ያደረክልኝን ውለታ አረሳም ብለን እንላለን። ኢየሱስ ለኔና ለናንተ ወይ ለግል ህይወታችን ምን አደረገልን? እስኪ እንደው ጊዜ ካላችሁ ጻፉት ወደታች ገጽ የሚበቃችሁ ከሆነ ምንድነው ያደረገላችሁ? ሶስተኛ የምንመለከተው ወደፊት ከዚህ ምድር ባሻገር ወደፊት ምንድነው ያዘጋጀልን? ምንድነው እሱን እናስብ። ምንድነው ያዘጋጀልን? ምንድነው የሆነልን? አራተኛው ማሰብ ያለብን ከኔ ምን ይጠበቃል? ማድረግስ ያለብኝ ነገር ምንድነው? እነዚህን አራት ነገሮች ወሰዷቸው። ለሚቀጥሉ ጥቂት ሳምንታት እንነጋገርባቸዋለን። ኢየሱስ ማን ነው? እንዴትስ ተገለጠልን? ለኔስ ያደረገልኝ ነገር ምንድነው? የኔ ከአንድነት ይበልጣል ብዬ እንድል የሚያደርገኝ ነገር ምንድነው? አገኛችሁ ሐሳቤ? አረ የኔስ ልዩ ነው ብዬ እንድዘምር ያደረገኝ ምንድነው ለኔ ያደረገ? አገኛችሁ ሐሳቤ? አረ እኔስ ማን ነኝ ይሄ ሁሉ ይገባኛል እንዴ ብዬ እንድል ያደረገልኝ ምንድነው? ወደፊትስ ምንድነው የተዘጋጀው? መጽሐፍ ቅዱስ ብዙ ይነግረናል እነዚህ እንድናስብ። በእነዚህ ነገሮች ላይ ሐሳባችንን ጥለን ወይ ደግሞ ሐሳባችንን ፊክስ አድርገን እንነጋገራለን። ስለ ጌታችን ስለ ኢየሱስ ክርስቶስ እንድናስብ በመጽሐፍ ቅዱስ ውስጥ ያሳሰቡን አሉ። እንደው ብዙ ናቸው ግን ጥቂቶቹን ብቻ ልናገር። ይሄንን ታላቅ እውነት እንድናስብ በመጀመሪያ የነገረን እግዚአብሔር አብ ነው። እግዚአብሔር ምን ብሏል? ለሙሴ በሲና ተራራ ላይ የተናገረውን ነገር ለእስራኤሎች ምን አላቸው? ለባሪያዬ ለሙሴ የነገርኩትን ያንን ትእዛዙንና ሕግጋቱን ሁሉ አስቡ ብሎ ለእስራኤላውያን ነገራቸው። ስለዚህ እግዚአብሔር የእስራኤል ሕዝብ ያለ ሐሳብ እንዲኖር አልፈለገም። ያለ ሐሳብ የሚኖረው እንዳይሰጋ ነው እንጂ እንዳይጨነቅ ነው እንጂ አእምሮ ግን ያለ ማቋረጥ 24 ሰዓት እንዲሰራ እግዚአብሔር ፈልጓል። ምን እያሰላሰለ? ቃሉን እያሰላሰለ፣ ትእዛዙን እያሰላሰለ፣ ሕግጋቱን እያሰላሰለ። አገኛችሁት ሐሳቤ? ተሰውሳላችሁ ኢያሱ ምዕራፍ 1 ቁጥር 9 ላይ 8 እና 9 ይሄንን ቃል በቀንና በሌሊት አሰላስለው ከአፍም አይለይ ወደ ግራም ወደ ቀኝም አትበል፣ በዚያን ጊዜ ምን ይልልሃል ነው ያለው? ይከናወንልሃል። ክብር ለኢየሱስ ይሁን። ስለዚህ የመጽሐፍ ቅዱስ ይሄ ቃል እጃችን ላይ ሁሉ ጊዜ ካለ እሱን የምናሰላስል ከሆነ ነገሮች ይሳካሉ። መጽሐፍ ቅዱስ የሚለው እግዚአብሔር ለዘላለም ይባል። መዝሙር 1 ላይ መዝሙረኛው ሲናገር በክፎች መንገድ ያልሄደ በዋዘኞች ወንበር ያልተቀመጠ በኃጢአተኞች ሐሳብ ያልገባ እሱ ምስጉን ነው ይልና ቃሉን በቀንና በሌሊት ያሰላስለዋል። እግዚአብሔር ይባረክ። ያን ብቻ እሱም ብሎ ነው እንደዚህ ብለው አይደለም፣ ይለመልማል። እንደዚህ አይነቱ ሰው ይለመልማል። ስለዚህ እንድናስብ መጀመሪያ የመከረን እግዚአብሔር አብ ነው። ክብር ለኢየሱስ ይሁን። ሁለተኛው ጌታ ኢየሱስ ክርስቶስ። ጌታ ኢየሱስ ይሄንን የምላችሁን ነገር አስቡ ይላል ለደቀ መዛሙርት።
በሶስተኛው ቀን ምንድነው የሰው ልጅ ይገደላል በሶስተኛው ቀን ይነሳል እያለ እንዳይረሱት ነው የነገራቸው። ግን ሰዎች ስለሆኑ ረሱት አይደል? ረሱት እና በኤማውስ መንገድ ሲሄዱ አገኛቸውና ሲያነጋግር ልባቸው ይቃጠልባቸዋል። አላስተዋሉም ነበረ። በኋላ ግን ምግብ ሲሰጣቸው አይናቸው ሲከፈት ትዝ አላቸው። ጌታ ግን ምን ብሏቸዋል? እንዳትረሱ አስታውሱ እያለ ቆም እያደረገ ጠይቋቸዋል። ጌታ ኢየሱስ ዛሬም እኔና እናንተ እንድናስብ ይመክረናል። በሶስተኛ ደረጃ መንፈስ ቅዱስ ነው። የመንፈስ ቅዱስ ዋናው ስራው ወደኔና ወደ እናንተ የመጣበት ለኔ ካለኝ ይነግራችኋል ካለ በኋላ ያሳስባችኋል። እንዴት ደስ ይላል! አሜን። እስቲ ያሳስባችኋል በሉ። እንደ ጴንጤ ወገኖቼ አይኪው የበዛለት ማንም የለም። ናቹራሊ የኛ ሌቭል አለ፣ የሰው ሌቭል። ሱፐር ናቹራል የሆነው ደግሞ የመንፈስ ቅዱስ ሐሳብ እኛ ውስጥ ገብቷል። ሃሌሉያ! ናቹራል ጊፍት ነን፣ ጤነኞች ነን፣ ሐሺሽ አላደነዘዘን፣ ጫት አልጎዳን፣ መጠጥ አላሰከረን፣ በተፈጥሮ የተጠበቅን ኢየሱስን በማግኘታችን። እስቲ በደንብ አሜን በሉልኝ ወገኖቼ። አያችሁ ጤና ትምህርት ቤት ምንም ተው እዚህ ዓለም ማንኛችሁ ምንም ችግር የለባችሁ። የሚያስብ አእምሮ አለን፣ ጤነኛ የሆነ እግዚአብሔር የተባረከ ይሁን። ሰይጣን ያላደነዘዘው አራሜን በሉልኝ ባካችሁ። አዎ የዚህ ዓለም ጭንቀት ያልተጫነው ክብር ለኢየሱስ ይሁን። on top of that መንፈስ ቅዱስ በዛ ላይ የገባው ደግሞ ሌላው የእውቀት ጥበብ፣ የእግዚአብሔር ምስጢር መረዳት፣ ሰማያዊው ምድራዊው ለኑሮም ለህይወትም የሚሆነውን እያመጣ የሚያሳስበን የሚያስተምረን መንፈስ ቅዱስ ጌታ ለዘላለም ይባረክ። ስለዚህ የኛ አእምሮ በደንብ ማሰብ ይችላል። ማንችለውን አይደለም እኮ አስቦ ያለን እንደምንችል ስለሚያውቅ። አሜን የሚል ሰው አለ ዘበስ። ክብር ለኢየሱስ። አረድነው እኮ ማሰብ በቃ ክላስብ ስል ድቅን የሚለው ነገ እንዴት ሆኜ እኖራለሁ ነው። ከዛ በላይ አእምሮአችን እንዲያስብ የሚያደርግ መንፈስ ቅዱስ ከኛ ጋር አለ። አይናችንን ቀና የሚያደርግ ደመናው ሰማዩ የጋረደውን ይህን ሩቅ ያለውን ዓለም ገለጥ አድርጎ በራእይም ይሁን በመገለጥም ይሁን ወስዶ እዛው ያለውን ምስጢር የሚያበራ የሚናገር የእግዚአብሔር መንፈስ አብሮናል። አንዳንድ ጊዜ ሰዎች ይገርማቸዋል። ከየት አመጣኸው ይሄን ዕውቀት ይላሉ። አዎ እኔ ብቻ ነኝ እንደምጠየቀው? እነዛ ሳጥማጅ ደቀ መዝሙሮችም እኮ ተጠይቀዋል። ይሄን ዕውቀት ከየት አመጡት? አልተማሩ፣ ፊደል አልቆጠሩ፣ ከየት አመጡት ተባለላቸው አይደለ? አመጡታ መጣ። የሚያመጣው ጌታ የመጣለት ነገሩ ሁሉ መጣ። ሃሌሉያ! ተንቀው አሳን የሚያጠምዱት ዋጋ የላቸው ፊደል አልቆጠሩም የተባሉት አሁን የዓለም ጠቢባን እንኳን ሊያቆሟቸው አልቻሉም። እግዚአብሔር ለዘላለም የተባረከ ይሁን። ክብር ለኢየሱስ ይሁን። አንድ ጊዜ ጌታ ኢየሱስ ክርስቶስ ስለ እግዚአብሔር መንግስት ሲናገር ደቀ መዛሙርት እንደዚህ አላቸው። አባት ሆይ አለ። መጀመሪያ አመሰገን። አባት ሆይ አመሰግንሃለሁ ከጠቢባን ከአዋቂዎች ከፈላስፎች ከነዚህ በዛን ዘመን እንግዲህ የግሪክ ፍልስፍና በኢየሱስ ጊዜ መላውን ዓለም ሞልቶታል። ከነሱ ሰውረህ ለነዚህ ህፃናት የመንግስትን ምስጢር ስለገለጥክላቸው አመሰግናለሁ። ይምጣ እንጂ እግዚአብሔር መንፈስ ካንቺ ጋር ይሁን እንጂ ካንተ ጋር ይሁን እንጂ እርሱ አእምሮአችንን ብሩህ ያደርገዋል። ክብር ለእግዚአብሔር ይሁን። እንኳን መጣ ይሄ ጌታ፣ እንኳን መኖሪያ ያደረገ፣ እንኳን ቤተ መቅደሱ አደረገ፣ እንኳን ከኛ ጋር ለመኖር ወደደ። ሊያስተምረን ሊያሳስበን ወደ እውነት ሊመራ ሊያጽናናን ሊያበረታታ ሊደግፈን ሰማያዊ ምስጢር ሊገልጥልን እግዚአብሔር ለዘላለም የተባረከ ይሁን። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ ስለ መንፈስ ቅዱስ ሲናገር መንፈስ የማይነገረውን የእግዚአብሔር ምስጢር እንኳን ገልጥ አያችሁ፣ የትም የማይታወቀውን ምስጢር ይገልጣል። ስለዚህ መንፈስ ቅዱስ እንድናስብ ነግሮናል። ሐዋርያት እንዳነበብነው ነው አስቡ ብለውናል። ጳውሎስ፣ ጴጥሮስ፣
በጣም ይገርማል። አንድ ጥቅስ ላነብ፣ ሰዓቴ ሄዷል ግን ጨርሳለሁ። የጴጥሮስ ላነብ፣ ሁለተኛ ጴጥሮስ። ሁላችሁም መጽሐፍ ቅዱሳችሁን ከከፈታችሁ፣ ምክንያቱም ስለ ጌታ በማሰብ ነው ቀንና ሌሊታችን እንዲሞላ የምንፈልገው። ስለ ኢየሱስ በማሰብ ነው ነፃነታችንን የምናውጀው። ስለ ኢየሱስ በማሰብ ነው ይሄንን ዓለም የምናሸንፈው። ጴጥሮስ እንደዚህ ይላል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 12 እስከ 15 እንደዚህ የሚል ቃል እናነባለን። ያደረሳችሁ አብራችሁኝ አንብቡት፣ ያረዛኔ ላንብበው። እንደዚህ ይላል፣ ስለዚህ እነዚህ ነገሮች ምንም ብታውቅ ይላል። ብዙ ነገሮች ናቸው ከላይ ያሉት። እነዚህ ነገሮች ምንም ብታውቅ በእናንተም ዘንድ ባለ እምነት ምንም ብትጸኑ ስለነዚህ ዘወትር እንዳሳስባችሁ ቸል አልልም። አያችሁ፣ እንዲያስቡ እኮ ነው የሚፈልገው። ቁጥር 13 ሁል ጊዜ በዚህ ማደሪያዬ ሳለሁ በማሳሰቤ ላነቃቃችሁ የሚገባኝ ይመስለኛል ይልና ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንደሚሆን አውቃለሁ። ቁጥር 15 ልብ ይነካል አይደለ? ልለያችሁ ነው፣ ልሞት ነው ማለቱ ነው። ቁጥር 15 ግን ምን ይላል? ከመውጣቴ በኋላ እነዚህን ነገሮች እንድታስቡ በየጊዜው ትችሉ ዘንድ ተጋለሁ። አያችሁ፣ ነግራችኋለሁ። ከዛ ከሄድኩ በኋላ ምን እንድትሉ ነው የሚለው? እስኪ እንድታስቡ በሉልኝ። ክብር ለኢየሱስ ይሁን። ዛሬም ከተሰበክን በኋላ ምን እንድናስብ፣ ጠዋትም ከጸለይን በኋላ ምን እንድናስብ። እያንዳንዱ ነገር ወደ ህይወታችን የሚመጣው ደግመን የማሰብ እርምጃ እንድንወስድ። ክብር ለኢየሱስ ይሁን። ገለጥ አድርገን አንብበን ፍርስት የምናደርግ ሰዎች አይደለም። ያንን ይዘን እንድናስብ እግዚአብሔር ይፈልጋል። ይሄንን ሐዋርያት በብዙ ነግረውናል። ሐዋርያት ብቻ አይደሉም፣ መላእክትም ደግሞ አስቡ ብለውናል። ሉቃስ 24 ቁጥር 8 ላይ ምንድነው የሚለው ቃል? ጌታችን ኢየሱስ ክርስቶስ በሞተበትና በተቀበረበት ከዛ ደግሞ 3 ቀን ከሆነ በኋላ መላእክት መጡና እዛ መቃብሩ ቦታ ላይ ተቀመጡ አይደለ? እንደው ምንድነው ያሏቸው? ሕያውን ከሙታን መካከል ስለምን ትፈልጉታላችሁ አይደል ያሉት? ስለምን ትፈልጉታላችሁ? ተነስቷል፣ እሱ በዚህ የለም ካለ በኋላ ቁጥር 6 ሉቃስ 24 ቁጥር 6 ነው የማነበው። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሶስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ ምን በሉ ይላቸዋል? ስቡ። ምን እየሮጡ ባዶ መቃብር ጋር መንኳተት ነው እኮ የሚሏቸው። ለምንድን ነው ሕያውን ከሙታን መካከል የምትፈልጉት? አልነገራችሁም እንዴ? ገና በገሊላ ሳለ እኮ ነግሯቸዋል። ለምን ያንን አታስቡም? ባካችሁ አጠገባችሁ ያለውን ሰው ባርኩልኝ። ስለ ክርስቶስ በማሰብ ተረጋግተህ ኑር በሉልኝ። እየባረካችሁት አይመስለኝም አጠገባችሁ ያለውን ሰው። እሴት በደንብ ንገሩ። አሜን። ምን ይሆን እሑድ ማንኛን ከባልልልን እንዴት ይሆናል? ጭንቀት ነው በቃ። መሯሯጥ መሄድ። ወሩ ደረሰ፣ አመቱ መጣ። ምንድነው የሚሆነው? መንግስት ጋውጣ ምንድነው የሚሆነው? ጤና የተጓደለ ምንድነው የሚሆነው? ይሄ በማሰብ መባከን የለብንም። አሜን። የነገረንን ቃል በማሰብ ተረጋግተን መኖር እንችላለን። መላእክቶች እኮ ናቸው ይሄን ያሏቸው እኮ ወገኖች። እንዴ አስቡ እንጂ ገርሟቸው እኮ ነው እነሱ። አስቡ እንጂ እናንተ ጋር አልነበረም እንዴ? አልነገራችሁም? ከነቦታው ከነስፍራው ጂኦግራፊካሊ ለይተው ገሊላ እያለ ገና ኢየሩሳሌም ሳይደርስ ዛሩ እያለ ጫርጎ አልነገራችሁም? አላወራችሁም? የት በኖ ነው ያ የነገራችሁ ነገር? ያ የዘመራችሁ ዝማሬ የት ሄዶ ነው? አሁን ሕያውን ከሙታን መካከል ለመፈለግ መቃብር ጋር የምትመጡት? እንደነገራችሁ እሱ ተነስቷል፣ በዚህ የለም። ቃሉን አክባሪ ጌታ ነው። ሲያሜን በሉ ልባካችሁ። የተናገረውን የሚያደርግ ጌታ ነው። ስለዚህ እኔ ማሰብ ያለብኝ የነገረኝን ነው እንጂ የሆነውን አይደለም። ክብር ለኢየሱስ ይሁን። ያወራኝን በመንፈስ የነገረኝን በቃሉ የነገረኝን በሰባኪ የነገረኝን በዘማሪ የነገረኝን ያንን ነው ማስበው እንጂ ሌላውን አይደለም ማስበው። ያሰብ
ደም ግፊቴን ከፍ ዝቅ ላደርግ አይገባኝም። ሌላውን እያሰብኩኝ ፊቴን ልቁር አይገባኝም። እርሱን ሳስብ፣ ቃሉን ሳስብ፣ ሃሌሉያ፣ ጌታዬን ሳስብ፣ አምላኬን ሳስብ፣ ዘላለም ዋስትናዬን ሳስብ፣ የገባልኝን ተስፋ ሳስብ ዲያብሎስን አሳፍረዋለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ያንን እንድናስብ ነው። ለዚህ ነው ወገኖቼ ኧረ እባካችሁ እንማር፣ ኧረ እባካችሁ እንጸልይ፣ ኧረ እባካችሁ የእግዚአብሔርን ቤት እንናፍቅ፣ ኧረ እባካችሁ የጌታን ቃል እንስማ ብለን የምንለው ለዚህ ነው። ለዚህ መላእክት እንኳን ገርሟቸው ነው። አንዳንድ ጊዜ በእኛም የሚገረሙ ይመስለኛል። በእኛም የሚገረሙ ጭንቀት ሰፈር ሲያገኙን፣ ፍርሃት ሰፈር ሲያገኙን እነዚህ ሰዎች አይገባቸውም ማለት ነው። እንደነ ጴጥሮስ ናቸው፣ እንደነ ዮሐንስ ናቸው። ተሰብከው ማክሰኞ ይተክዛሉ በስማ ብለው የሚያዝኑብን ይመስለኛል። እንደዛ ነው የሚያዝኑብን። እርሱን ምን በሉ ነው የሚለን? ክብር ለኢየሱስ ይሁን። ጌታዬን አስባለሁ በሉ ሁላችሁም ባካችሁ። ኢየሱስን አስባለሁ ሲበሉ ሃሌሉያ፣ ክብር ለኢየሱስ ይሁን። ቅዱሳን ወገኖቻችን በአገልግሎት፣ በዝማሬ፣ በስብከት፣ በተለያየ ነገር ጌታን እንድናስብ ይነግሩናል። በጣም ብዙዎች ይሄንን ይነግራሉ። እንደ ሰባተኛ ነጥብ ግን ያስኩት እኔ አእምሮአችን ያሳስበን። እንፍቀድለት። የሰው ኔቸር በጣም ውስብስብ ነው፣ በጣም ደግሞ ድንቅ ነው። በጣም ከፍተኛ የሆነ የማስታወስ ችሎታ አለን። ክሬቲቪቲ ፓርት እንዳለ ሁሉ፣ የዲተርሚኔሽን ፓርት እንዳለ ሁሉ የሚሞሪ ፓርት ደግሞ አእምሮአችን ውስጥ አለ። ሰንዴይ ስኩል የሰማናት የእግዚአብሔር ቃል ተቀምጣለች። ሰባኬ የሰበከን አለ በጆሮአችን የገባው ተቀምጧል። ያንን አእምሮአችን ውስጥ ያለውን ጊዜ እንስጠው። ጊዜ ከሰጠነው በደንብ አድርጎ ፊድ ያደርገናል። ጊዜ እንስጠው። ኳሊቲ ታይም ከራሳችን ጋር ጽሞና፣ ጸሎት፣ ቃሉን ይዘን ቁጭ ስንል ብዙ ነገሮች ከውስጣችን ይፈልቃል። እግዚአብሔር ለዘላለም ይባረክ። መጽሐፍ ቅዱስ ምን እንደሚል ምሳሌ ምዕራፍ 4:22 እና 23 አጥብቀህ ልብህን ጠብቅ የህይወት መውጫ። ክብር ለኢየሱስ ይሁን። ሲአሜን በሉ። ዳዊት እንደዚህ ይላል፣ እኔ ግን ቃልህን አሰላስላለሁ። ለምቶታል ሰውዬ አገር እኮ ነው የሚመራው፣ ለዛውም ገና ያልተደራጀ አገር፣ ብዙ ጣጣ መከራ ያለበት፣ ግብ ጦርነት ያለበት ቢሆን በሌሊት ተነስቼ ለአእምሮዬ ዕድል የምሰጠው ያንተን ቃል ለማሰብ ነው። ሲአሜን በሉ እባክህ። ማንኛችንም ብንሆን የሱን ያክል ስራ የበዛብን የለንም። ሀገር አንመራም፣ ቀበሌም አንመራም፣ ሰፈርም አንመራም፣ ዙፋብል ቤተሰብ ነው የምንመራው። ግን we are busy፣ በጣም ቢዚ፣ ወይ ለስራ ቢዚ ይገለናል። ይሄ ቢዚነት አያተርፍህም፣ በጭንቀትም አያድንህም። ኳሊቲ ታይም መውሰድ ያስፈልገናል። የእግዚአብሔር ቃል ጭንቅላታችን ውስጥ ያለው እርሱ ነፍሳችንን ያጠራዋል፣ ያድሰዋል። ዮሐንስ 17 ላይ ጌታ ሲጸልይ ቃልህ እውነት ነው፣ በእውነትህ ደግሞ ምን በላቸው አለ? አድሳቸው። ተነስተን እንጸልይ ሁላችንም። ኢየሱስ ማን ነው? የሚቀጥለው ሳምንት እናያለን። ጌታ ለዘላለም ይባረክ። ግን ዛሬ ምን እንበል? ኢየሱስ ጌታ ነው። አሜን። ማንን እናስብ? ኢየሱስን እናስብ።